السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري يمن ملكته ثلاثة الأصول كتاب أمستنيا درساتنا نميهن إن شاء الله. الشيء ولا قدي كما لا في بفيت يتوسل ندب لما كلس يأكل كتابات تقالي سوست كفلوش እንዳሏት መነሻችን ላይ ያሳልፈናል። ሙቀዲማዎቹ የመጀመሪያው ሙቀዲማ ምንድነው የሚይዘው? ሙቀዲማ አንድ ክፍል፣ ዋናው ክፍል፣ ሶስተኛ ደግሞ መደምደሚያው አለ። በሙቀዲማው ስር ሶስት ክፍሎች አሉ። የመጀመሪያው ሙቀዲማ ምንድነው የሚይዘው? አራት ነገሮችን ማወቅ። ምን ምን ናቸው እነሱ? العلم ድምጻችሁን ከፍ العمل به ሶስተኛ والدعوة إليه አራተኛ الصبر على الأذى فيه ሁለተኛ ሙቀዲማ አንድ ሰው ጁናው ተሰሚነግራል። ሁለተኛ ሙቀዲማ ምን ናቸው? ሁለተኛ ሙቀዲማ ላይ ያሳለፍናቸው ነጥቦች አሉ። ምን ናቸው? የያዘ ሌላ የለም። ሁለተኛ ሙቀዲማ። እሺ ድምጽህን ከፍ አድርገው። ሶስት ነገሮችን ማወቅ በእያንዳንዱ ሙስሊማት ላይ ሶስት ነጥቦችን ማወቅ ግዴታ ነው። እነሱ ምን ናቸው? ድምጽህን ከፍ አድርገው። መልእክተኛ መታዘዝ ዋጅብ እንደሆነ ግዴታ እንደሆነ። ሁለት አላህ ሽርክን አይወድም፣ ከሽርክ መራቅ። ሶስተኛ عقيدة الولاء والبراء። እሺ ለአራቱ ነጥቦች ሱረቱል ዐስር ደሊል አድርገናል። አራቱ ነጥቦች አንኳር ነጥቦች ማወቅ ዋጅብ ነው፣ ግዴታ ነው ለሚለው ግዴታነቱን የሚጠቁመው የት ላይ ነው? እሺ ኢነል ኢንሳነ ለፊ ኹስር የሚለው ላይ እንዴት ነው የሚጠቁም? እሺ ማን የበለጠ ግልጽ የሚያደርግልኝ? ኪታብ ስንቀራ ለሌላ ሰው ማስተላለፍ በሚያስችል አቅም ነው መቅራት ያለብን። ቀጥታ ሌላ ቦታ ሄደን ያለበለዚያ የሚተካሰው አይኖርም ማለት ነው። አዳምጦ መመለስ የሚሆን ከሆነ አዳምጦ መመለስ ኸይር አለው፣ ግን ከዛ ያለፈ ሙሉ ይዞ ለሌላ ማስተላለፍ በሚያስችል መጠን ላይ መሆን አለበት። ራሳችንን እዛኛው ላይ ነው ማድረግ ያለብን። እንደ አድማጭ አድርገን ማቅረብ አንድ ኸይር ነው፣ ግን ከዛ መጀመሪያ ላይ ጫፍ ላይ ያለው ሙሉ በሙሉ እንዲያውም በተሻለ ማቅረብ ከምትቀሩበት ሰው የበለጠ የተሻለ ሆናችሁ ይዛችሁ ለሌላ ማስተላለፍ በሚያስችል መጠን መሆን አለበት። እሺ ኢነል ኢንሳን ለፊ ኹስር የሚለው ላይ ነው መሐል ሻሂድ። እንዴት ነው የሚጠቁመው? የለም። እሺ እምራ እሺ ስለዚህ እነዚህን ያስገኘ ሰው ከኪሳራ የሚወጣው እየተባለ ስለሆነ ከኪሳራ መውጣት ዋጅብ ነው። ካልሆነ የሚከተለው ቅጣት ስለሆነ ዋጅብ እንደሆነ ይጠቁመናል። ሁለተኛው ሙቀዲማ ላይ መልእክተኛን መታዘዝ ዋጅብ መሆኑን የሚጠቁመው መሐል ሻሂድ ቦታው የትኛው ነው? ደሊል ተብሎ ከተጠቀሰው ውስጥ መልእክተኛን መታዘዝ ዋጅብ ነው ይታወቃል። ሼኹ የጠቀሱት ደሊል አለ። ከደሊሉ የትኛው ክፍል ነው መልእክተኛን መታዘዝ ዋጅብ እንደሆነ የሚጠቁመው? እሺ فعصى فرعون الرسول فأخذناه أخذا وبيلا። ስለዚህ እንዴት ነው የሚያመላክተው? እሺ መልእክተኛውን ማመጽ ቅጣት እንደሚከተለው ፊርዓውን አመጸ፣ ቅጣት ተከተለው። በተመሳሳይ የተላከላቸው መልእክተኛ ካመጻችሁ ቅጣት ይከተላል የሚለውን ያመላክተናል።
ሞባይል ሪከርድ ብታደርጉልኝ ደስ ይለኛል። ቻርጅ እየጨረሰ ስለሆነ ይፈርዳሉ ሊጠፋብኝ ስለሚችል። እሺ ሶስተኛ ሙቀዲማ ላይ መጠቆም የተፈለገው ነገር ምንድነው? ሶስተኛ ሙቀዲማ ናም ግልጽ አድርጉ ስትናገሩ። አንድ ሼክ ምን ይላሉ? አንድ አስተማሪ ሊያስተምር ክፍል ውስጥ ይገባና ምን እንደማስተምራችሁ ታውቃላችሁ ይላል። አይ አናውቅም ይላሉ። እነዚህ ምን እንደምነግራቸው የማያውቁ ሰዎች ጋር ምን ጊዜና ባከኔ ብሎ ጥላቸው ተመለሰ። በቀጣይ ቀን መጣና ምን እንደማስተምራችሁ ታውቃላችሁ አላቸው። አዎ አሉት እንዳይመለስባቸው። ከገባቸው ጊዜ እንደምን አባክናለሁ ብሎ ጥሏቸው ተመለሰ። ሶስተኛ ቀን መጣና ምን እንደማስተምራችሁ ታውቃላችሁ አላቸው። ግማሾቹ አዎ አሉ፣ ግማሾቹ አይ አሉ። ለሁለት ተከፍለው በብልጣት ሊያቆዩት ነበር። በቃ የገባቸው ያልገባቸውን አስረዱ ብሎ ጥሎ ተመለሰ። ዝምታ ምንድነው ትርጉሙ? ሁላችሁም ሳይገባቸው አይሆንም መቼም። የያዛችሁትን ነገር መግለጽ መለማመድ በራሱ አንድ ነገር ነው። የያዝነውን ማካፈል አለብን። ኸይረን ሶስተኛ ሙቀዲማ ላይ ያሉት ነጥቦች ምንድናቸው? ሼኹ በሶስተኛ ሙቀዲማ ማስተላለፍ የፈለጉት ምንድነው? እሺ ሌላ ወላ እና በራ ሁለተኛ ሙቀዲማ ሶስተኛ ነጥብ ላይ ነው ያለው። አእምሯችሁ ላይ ምስል አስቀምጡ። እነዚህን ክፍፍሎች በቀላሉ የምታስታውሱበት ለኪታቡ ለሶስት ተከፈለ። ሙቀዲማ ዋናው ክፍል መደምደሚያ። ሙቀዲማው ሶስት ክፍሎች አሉት። ዋናው ክፍል ሶስት ክፍሎች አሉት። መደምደሚያውም እንደዛው ሶስት ክፍሎች አሉት። ሙቀዲማው ላይ የመጀመሪያው 4 ክፍሎች ይዟል። ሁለተኛው 3 ክፍሎች ይዟል። ዘጋን፣ ጨርሰናል። ሶስተኛው ሙቀዲማ ምንድነው ሼኹ መግለጽ የፈለጉት ማስተላለፍ የፈለጉት ምንድነው? ሶስተኛው ሙቀዲማ ላይ ቃል በቃል ተርጉሙ ማለት በቂ አይደለም ብለናል። ሐሳቡን መያዝ አለብን ብለናል። በሶስተኛው ሙቀዲማ ሼኹ ማስተላለፍ የፈለጉት ነገር ምንድነው? በሶስተኛው ሙቀዲማ ሼኹ ማስተላለፍ የፈለጉት እሺ 4 ነጥቦችን ምን ናቸው? በያኑል ሐነፊያ እንዳንል ሐነፊያ፣ ማሊክያ፣ ሻፊዕያ፣ ሐንበልያ መዝሐቦች ናቸው፣ የፊቅህ መዝሐቦች። ይሄ ሌላ ርዕስ። ሐኒፊያ የመጀመሪያው በያኑል ሐኒፊያ ገልጸውታል። አንተ አዕቡደላህ ወህደሁ ሙኽሊሰን ለሁ ዲን። ሁለተኛ በያኑ አልዒባዳ በምን ገልጸውታል? በተውሂድ። ሶስተኛ በያኑ ተውሂድ ምን ብለው ተረጎሙት? ኢፍራዱላህ ቢልዒባዳ ብለውታል። የበለጠ ገላጭ ጠቅላይ እንዲሆን ኢፍራዱላህ ቢማ ይختص به ሚል አሳልፈናል። አራተኛ ነጥብ በያኑ ሽርክ እሳቸው ዳዕወቱ ገይሪሂ መዐሁ ብለው አስቀምጠውታል። የበለጠ ጠቅላይ እንዲሆን ምን ብለን አሳልፈናል? ተስዊየቱ ገይሪላህ ቢላህ ፊማ ሁወ ሚን ኸሳኢሲላህ። እሺ ከዛ ትናንት የጀመርነው የኪታቡ ዋናው ክፍል الأصول الثلاثة ወይም ثلاثة الأصول ተብለው የሚታወቁት ናቸው። ዛሬ ከዛ የምንነሳበት ነጥብ የትኛው ነው? والرب هو المعبود والرب ጌታ ከኋላ ያሳለፍነው ነገር አለ። የአላህን ስብሓነሁ ወተዓላ ጌትነት ለማወቅ የሚያግዙ ጠቋሚ ምልክቶችን ጠቋሚ ነገሮችን ጠቆሙ አሳለፉ። ከዛ ወረቡ ጌታ ሁወ እሱ ነው አልማዕቡዱ የሚመለከው ተመላኪ የሆነው እሱ ነው ተመላኪ የሆነው እሱ ነው። ወደሊሉ ማስረጃው ልብ በሉ ወረቡ ጌታ ማለት ሁወ አልማዕቡዱ ተመላኪ ማለት ነው ብላችሁ እንዳትተረጉሙ። ይሄ ስህተት ነው። ጌታ ማለት ተመላኪ ማለት ነው፣ ስህተት ነው። ይሄ አይደለም ትርጉሙ። ሼኹ ከኋላ ያለው ጋር እያያዙ ነው። ወረቡ ጌታ ማለት ማብራሪያው ላይ መለሳለሁ ለጊዜው። ሁወ አልማዕቡዱ ጌታ ሁወ አልማዕቡዱ እሱ ነው ተመላኪው። ልዩነት አለው ይኖረዋል የተወሰነ። ወደሊሉ ማስረጃው ቀውሉሁ ተዓላ ከፍ ያለው ጌታ አላህ እንዲህ ማለቱ ነው። ያ አዩሃ ናስ እናንተ ሰዎች ሆይ እዕቡዱ ረበኩም ጌታችሁን አምልኩ፣ ጌታችሁን ተገዙ። አለዚ ኸለቀኩም ያን የፈጠራችሁን
والذين من قبلكم النزانم كنانت በፊት የነበሩትን እንዲሁ የፈጠረ لعلكم تتقون تفرت زند تتنققوا زند الذي يا جعل لكم ለናንተ ያደረገ ነው الارض ምድርን فراشا ምንጣፍ ያደረገ ነው والسماء ሰማይን ደግሞ بناء ጣራ ያደረገ ነው وانزل ያወረደም ነው من السماء كسماء ماء وهن ያወረደ ነው ዝናብን فأخرج به بسم وطا من الثمرات كفريوج رزقا لكم لن أنت سيساي أدرقوا رزق أدرقوا فلا تجعلوا سلهنا ما تدرقوا لله لا الله أندادا فتئوجن أتشاوجن أتدرقوا وأنتم تعلمون نانت يوقعج قال ابن كثير اندهالو رحمه الله تعالى كفيالو جيت الله يزال لاجونا الخالق لهذه الأشياء الخالق فتاري هنا لهذه الأشياء لنزيه نقروج فتاري هنا هو المستحق السنو ميقباو للعبادة لا أملكه ميقباو السنو من السلام الرب والرب كهلا يسالفنا الله بما عرفت ربك بلا أن يجمرنا جيتهم بمناوك بمن اندميت عرفته بمن اندميت توقعوا كهلا يسكمتوا ثالث شيء بآياته ومخلوقاته تزرزرون نزين يفتره نزين يسجنيه نزين يفتره كذاس والرب إذن والرب سلزه جيتا هو المعبود السنو يمي ملكه والرب كهلك أسألفنه قال الخالق المالك المدبر لجميع الأمور كل النجر يفتره يستنبر يهونه جيتا هو المعبود السنو يمين ملكو الرب الذي أقررتم أنه الخالق فتارين دهنا رزاقين دهنا استنابارين دهنا يمناچه تجيتا السنو أملكوت يميقباو ليلوچس فتاري سيساي سجي استناباري يالهونوت ይሄ አይገባቸውም ከፍጡር ፈጣሪ ይሆናል የለም ሲሳይ ሰጪ ይሆናል የለም ስለዚህ አምልኮት አይገባቸውም እንጂ ይሄ እንጂ ትርጉሙ ወረቡ ጌታ ማለት ወልማዕቡዱ የሚመለክ ማለት ነው ብለን እንዳንተረጉም ልዩነት አለው አዎ አለው በዚህ መልኩ ከተረጎም ነው ሰዎች የሚያመልኳቸው ብዙ ነገሮች አሉ አይደል ምን ሊሆን ነው እነሱ ረብ ናቸው ነው የሚሆነው ወረቡ هو المعبود ጌታ ማለት የሚመለክ ማለት ነው ካል ስለዚህ ዛፍ የሚያመልክ ላም የሚያመልከውም ስለዚህ ምን ሊሆን ነው ጌታ ነው ማለት ነው የሚሆነው ትርጉሙ እንደዛ አይደለም የተፈለገው ወረቡ ጌታ የሆነው ፈጣሪ የሆነው ሲሳይ ሰጪ የሆነው አምላክ هو المعبود እሱ ነው የሚመለከው ተመላኪው እሱ ነው ወደሊሉ ማስረጃው ለምኑ የሚመለከው ጌታ እንደሆነ ጌታ ያልሆነ እንደማይመለክ ፈጣሪ ያልሆነ እንደማይመለክ የሚመለከው ፈጣሪ ጌታ ሲሳይ ሰጪ አስተናባሪ የሆነ እንደሆነ የሚመለከው ይሄ ወደሊሉ የሚሉትን ነጥቦች እያንዳንዷን ማጤን አለብን ይያቻል ወደሊሉ ማስረጃው ሲባል ስለምኑ ለምኑ ነው ደሊል የተባለው ይሄንን ነጠለን መለየታችን አበጥረን መለየታችን ነጥቡን በደንብ እንድናገኝ ያደርገናል በትክክል ካላገኘ ነው ተርጉመን ነው የምናልፈው ትርጉማችንም ግርድፍ ነው የሚሆነው ይሄን እንዳይሆን ወረቡ ጌታ ማለት هو المعبود የሚመለክ የሆነው እሱ ነው ማለት ወረቡ ጌታ ነው هو المعبود የሚመለከው ፈጣሪ ነው ፈጣሪ ያልሆነ አይመለክም ሰዎች ሊሰግዱ የሚገባው ለፈጣሪ ነው ያልፈጠረ አይሰገድለትም የሚጾመው ለፈጣሪ ነው ያልፈጠረ አይጾምለትም ስለት የሚሰጠው ለፈጣሪ ነው ያልፈጠረ እንደዚህ አይደረግም ለጭንቅ ለችግር የሚጠራው ፈጣሪ ነው ያልፈጠረ ለጭንቅ ለችግር አይጠራም ግልጽ ነው አይደል ወረቡ هو المعبود والدليل ማስረጃው ለምኑ የሚመለከው ፈጣሪ እንደሆነ قوله تعالى كف يالو جيت الله انديه هلال يا أيها الناس نانت سوج هوي إيه يا أيها الناس ملو قرآن يمجمريو هم بعد مصحف لا بسفروا ملكو يمجمريو نداء ترينو يمجمريو ترينو أول نداء في القرآن نانت سوج هوي اعبدوا ربكم اعبدوا الله هذا لما ملو حتى كما هو قال ملو من دنا اعبدوا ربكم ጌታችሁን ተገዙ ምንድነው ያስተዋወሰን ያለው ጌታ ስለሆነ ተገዙት ነው ጌታ ያልሆነስ
ጌታችሁን ተገዙ የሚለው ሌላ ጌታ የላችሁም ስለዚህ ሌላ አይመለክም የሚለውን እያስታወሰ ነው الذي خلقكم يا የፈጠራችሁ የሆነ اعبدوا ربكم ጌታችሁን ተገዙ ምን አለው በውስጡ ጌታችሁ ስለሆነ ተገዙት اخلصوا له العباده لانه ربكم ጌታችሁ ስለሆነ በመፍጠር በማስተናበር ብቸኛ ስለሆነ ተገዙት والذين من قبلكم ከናንተ በፊት የነበሩትንም لعلكم تتقون ተጠነቀቁት ተፈሩት ዘንድ ተቅዋ ማለት ይሄ ነው ተቅዋ ማለት ምንድነው አቡ ሁረይራ ረዲየላሁ ዐንሁ ተጠየቁ ተቅዋ ምንድነው አላቸው አንዱ በሾሃማ መንገድ ተጉዘህ ታውቃለህ አሉት አዎ አላቸው እንዴት ነበር የተጓዝከው አሉት አንዳንዴ እርምጃዬ ረዘም እያረኩኝ ሾህ እንዳያገኘ አንዳንዴ ደግሞ እያሳጠርኩኝ አንዳንዴ ወደ ቀኝ ወደ ግራ እየሸወርኩኝ ነው ማልፈው አላቸው ተቅዋ ማለት ልክ እንደዚህ ነው አላህ የከለከለውን እንዳትረግጥ እንዳታርፍበት እርምጃህን አንዳንዴ ረዘም አንዳንዴ እያሳጠርክ አንዳንዴ ወደ ቀኝ አንዳንዴ ወደ ግራ እየተጠነቀቅክ የምትጓዝበት ባጭር ብለው ጠቆሙት لعلكم تتقون تتنققوا ዘንድ الذي جعل لكم الارض فراش يا ምድር ለናንተ ምንጣፍ ያደረገላችሁ ሆነ ፍራሽ ምንጣፍ ተስተقرون عليها የምትኖርበት ያደረገለ ማለት ነው والسماء بناء ሰማይን ጣራ ያደረገላችሁ የሆነ وانزل من السماء ماء كسماء وحن يورد فأخرج به من الثمرات رزقا لكم فلا تجعلوا لله أندادا وأنتم تعلمون اندليلو إياوكاتشو وأنتم تعلمون إياوكاتشو لا الله بالانتات تدرقوا من إياوكاتشو يتدرزلوا النجر تملكتواቸው አንደኛ እናንተንም ከናንተ በፊት የነበሩትንም የፈጠረ ሁለተኛ ምድር ምንጣፍ ሰማይን ጣራ ያደረገ ሶስተኛ ከሰማይ ውሃን አብቅሎ ከምድር በቃይን አብቅሎ የረዘቃችሁ በዚህ ላይ የሚጋራ እንደሌለ እያወቃችሁ ለአላህ ባላንጣት አድርጉ አምልኮትን ለሌላ እየሰጣችሁ ስለዚህ በእነዚህ ነገሮች ብቸኛ የሆነ ጌታ በመፍጠር ዝናብ በመስጠት ሰብል በማውጣት ምድርን ሰማይን ለፍጡር በሚጠቅም መልኩ በመግራት ብቸኛ የሆነ ጌታ ነው በመመለክም ብቸኛ ሊሆን ይገባዋል ነው እያወቃችሁ አታድርጉ ማለት ይሄን ታውቃላችሁ አምልኮት ለሌላ አትስጡ አምልኮት የሚገባው ይሄን ላደረገ ነው ይሄን እያስታወሰ ነው ያለው وانزل من السماء ماء فاخرج به ከሰማይ ውሃን ያወረደ ሲባል ከሰማይ ማለት ምንድነው ከደመና ማለት ነው የተፈለገው ከደመና ይሄ ግልጽ ነው የተፈለገው ሰማይ የሚለው ብዙ ትርጓሜ ስለሚችል እንጂ በጊዜው ዝናብ ከደመና እንደሚወርድ ጠፍቷቸው አይደለም ከሆነ ጊዜ በኋላ የታወቀ አድርጎ ማንንም ሊያስበው የሚገባ አይደለም فأخرج به من الثمرات رزقا لكم فلا تجعلوا لله أندادا وأنتم تعلمون እንደሌለው እያወቃችሁ ሌላን ባላንጣ አታድርጉ በምንድነው ያስታወሰ ያለው በሚያምኑት ተውሂድ የማያምኑትን ተውሂድ እንዲያስረግጡ እንዲያረጋግጡ እየሞገታቸው ነው ያለው የሚያምኑትን ተውሂድ ጠቀሰ ምንድነው የሚያምኑት የተውሂድ ክፍል የትኛው ሙሽሪኮቹ ያምናሉ እኮ የሚያምኑት የተውሂድ ክፍል አለ የአላህን ፈጣሪነት ያውቃሉ ረዛቂነቱን ያውቃሉ አስተናባሪነቱን ያውቃሉ ወአንቱም ተዕለሙን የሚላቸው እያወቃችሁ የሚላቸውም ይሄንን ታውቃላችሁ ብቸኛ ፈጣሪ እንደሆነ ብቸኛ ሲሳይ ሰጪ እንደሆነ ስለዚህ በሚያምኑት የማያምኑትን እንዲያስገኙ ሞገታቸው ይሄ ወሳኝ የሆነ የክርክር ስልት ነው ሰዎች ጋር ስንሟገት የሚያምኑት የሆነ ነገር ካለ እሱም መነሻ አድርጎ ማናገር ይገባል የጋራ ነገር ከሌለ የጋራ ቋንቋ የለም ለመግባባት ይከብዳል የጋራ ነገር የለም በቁርአን ታምናለህ በሐዲስ ታምናለህ طيب በቁርአንና በሐዲስ እናወራለን ቁርአንም ሐዲስም አላምንም ካለን ሰውየው ጋር ይሄ ቋንቋ የለም ሌላ የጋራ ቋንቋ እንፈልጋለን ምንግባባበት እዚህ ግን እነዚህ ሰዎች በቁርአን አይደለም ምንሞግታቸው በሐዲስ አይደለም በሚያውቁት እውነት እየሞገታቸው ነው አላህ ፈጣሪ እንደሆነ ታምናላችሁ ሲሳይ ሰጪ እንደሆነ ታምናላችሁ ስለዚህ ይሄን ካወቃችሁ ያልፈጠረን ሲሳይ ያልሰጠን አካል ከሱ ጋር እንዴት እኩል አድርጋችሁ ትገዛላችሁ እያለ እየሞገታቸው ይሄ ብዙ ቦታ ነው የሚያነሳው አላህ ፈጣሪነቱን እያነሳ እንዴት ያልፈጠረን ትጣራላችሁ አፈመ يخلق كمن لا يخلق ይላቸዋል የሚፈጥር እንደማይፈጥር ነው ወይ ይላቸዋል የሚፈጥር እንደማይፈጥር ላ ተዑዛ መናት ሁበል ፈጥረዋል አልፈጠሩ ታዲያ የሚፈጥር እንደማይፈጥር ነው ወይ አፈመ يخلق كمن لا يخلق ሌላም ቦታ ምን ይላቸዋል አም جعلوا لله شركاء ወይስ ለአላህ ተጋሪዎችን አደረጉ ምን አይነት خلقوا كخلقه
እንደሱ መፍጠር የፈጠሩ ሆነው فتشابه الخلق عليهم በእነሱ ላይ ፍጥረቶቹ ተደበላለቁባቸው የአላህ ፍጥረት አለ የጣዖቶቻቸው ፍጥረቶች አሉ ሁሉም እየፈጠረ ነው ብለው ግራ የሚያጋባቸው ነገር ገጥሟቸዋል ወይ ሌላ የፈጠረ ነገር ኖሮ ነው ወይ ሌላ የሚጣሩት ብሎ በመፍጠሩ በሚያምኑት እየሞገታቸው ነው ያለው ቁልላሁ ኻሊቁ ኩሊ ሸይ አላህ የሁሉም ፈጣሪ ነው በላቸው ያውቃሉ ይሄንን በሚያውቁት እውነት በዚህ መልኩ ይሞግታቸዋል ሌላም ቦታ ላይ ያ አዩሃ الناس ضرب مثل فاستمعوا له እናንተ ሰዎች ምሳሌ ተሰጠ አዳምጡ አላቸው ምሳሌ ተሰጠ አዳምጡ ድንቅ የሆነ እጅግ የሚያቃጭር የሆነ ከጆሮ የማይጠፋ የሆነ ምሳሌ ሰጠ فاستمعوا له ان الذين تدعون من دون الله እነዚያ ከአላህ ውጪ የምትጠሯቸው አካላት ከአላህ ውጪ ማንም ሳይቀር ከአላህ ውጪ የምትጠሯቸው አካላት ለይخلقوا ذبابا ዝንብ አይፈጥሩም ማለት አሁንም በምንድን ነው የሞገታቸው መፍጠርና ያመጣው ልብ ብለው አስተውሉ ለይخلقوا ذبابا ዝንብ አይፈጥሩም ሌላ ነገር ሰማይ ምድር አይደለም ሰው አይደለም ዝንብ አይፈጥሩም ለይخلقوا ذبابا ولو اجتمعوا له በተናጠል አይደለም ለሱ ብለው ቢሰባሰቡ ማለት ሁላቸውም ቢረባረቡ ቢተባበሩ እንኳን ዝንብ አይፈጥሩም ከዛ የበለጠ ሲያስናቸው አቅመ ቢስነታቸውን ሲያሳይ وإن يسلبهم الذباب شيئا ዝንብ ከነሱ ላይ ዝንብ አይፈጥርም ማለት ዝቅተኛ ነገር ጠቅሶ ይሄ ዝቅተኛው ነገር ደግሞ ከእጃቸው ላይ ነጥቆ የሆነ ነገር ቢወስድባቸው لا يستنقذوه منه ከሱ ያስጥሉትም ማለት የስኳር አንኳር አንስቶ ቢወስድ ከዝንብ መሃል መለየት እንችላለን እንኳን ልናስጥለው ምንም ማድረግ አይችሉም ማስጣል እንኳን አይችሉም ማለት ቀጠለ ضعف الطالب والمطلوب ከጃይ ተከጃይም ደካሞች ናቸው አላህ የሱን ሐያልነት ርቀቱን እነሱ የሚጠሯቸው አካላት ደግሞ ደካማነታቸውን በዚህ መልኩ አሳየ ዋናው ማጠንጠኛው ለይخلقوا ذبابا አይፈጥሩም ምን እያለ ነው ያለው የማይፈጥር አይመለክም ነው ያለው ነገር ግን ዛሬ የሆነ ያክል ቋንቋውን ያደፈረሰ ነገር አለ ከመካ ሙሽሪኮቹ የባሰ ቋንቋችንን ያደበላለቀ ምንድነው እሱ እነዛኞቹ አላህ ብቸኛ ፈጣሪ እንደሆነ ያምኑ ነበር من خلقكم ማን ፈጠራችሁ ሲባሉ አላህ ይሉ ነበር በዚህ የተነሳ ነው ያልፈጠረ ለምን ትገዛላችሁ የሚላቸው ዛሬስ ሼኾቹ ልጅ ይሰጣሉ የሚላል ዝናብ ይሰጣሉ የሚላል አይደለም ይሰጣሉ የሚላል ስለዚህ እዚህኛው ጋር የተወሰነ መንገዱ ረዘም ይላል ለማስረዳት ይመጣል ስለዚህ ወደዚህ ስንመለስ ተውሂድ الربوبيه ጠቅሶ እሱን ያወቃችሁ በጌትነቱ በመፍጠሩ በማስተናበሩ ሲሳይ በመስጠቱ ብቸኛ እንደሆነ ካወቃችሁ በዚህ የሚጋራው እንደሌለ ካወቃችሁ فلا تجعلوا لله اندادا وانتم تعلمون ሲላቸው ምን እንወስዳለን ተውሂድ الربوبيه مستلزم لتوحيد الالوهيه توحيد الربوبيه ወዴት ነው የሚመራው ወደ ኡሉሂያ ያስፈልጋል ብቸኛና በቂ አይደለም ወደዛ ነው የሚመራው ተውሂድ الربوبيه ያላስገኘ ሰው ኡሉሂያ ማስገኘት አይችልም የአላህን ፈጣሪነት ሲሳይ ሰጪነት አስተናባሪነት ያላመነ ሰው ብቸኛ ተመላኪነቱን አያስገኝም መንገዱ ይሄ ነው ሩቡብያ ወሳኝ ነው ግን ብቻውን በቂ አይደለም እሺ ከዛ قال ابن كثير የከثير ልጅን ማለት ነው ስማቸው አይደለም ስማቸው ማን ነው እስማዒል ኢብኑ ዑመር አቡል ፊዳ ኩንያቸው ዒማዱዲን ለቀብ ቅጽል መጠሪያቸው በዘመኑ በነበረው ልማድ ዒማዱዲን አቡል ፊዳ እስማዒል ኢብኑ ዑመር አልቁረሺ الدمشقي ደማስቃዊ ናቸው የኢብኑ ተይሚያ ረሂመሁላህ ተማሪ ናቸው በ774 ሂጅራ ነው የሞቱት ከታዋቂ ኪታቦቻቸው ውስጥ በርካታ ኪታቦች አሏቸው ከታዋቂዎቹ ውስጥ ተቀዳሚዎቹ ተፍሲር ኢብኑ ከሲር አንዱ ነው የታወቀው ተፍሲር القرآن العظيم ሁለተኛ ደግሞ አልቢዳያ ወንኒሃያ የሚለው አልቢዳያ አንድ ኪታብ ነው ወንኒሃያ ሌላ ኪታብ ነው አንድ ላይ አድርገው አልቢዳያ ወንኒሃያ በሚል ابن كثير እንዲህ ይላሉ አላህ ይዘንላቸውና الخالق لهذه الاشياء ለነዚህ ነገሮች ፈጣሪ የሆነው ጌታ እነዚህን ነገሮች የፈጠረ ጌታ ፍጥረታትን አጠቃላይ ያስገኘ ጌታ ወይም ከኋላ የተዘረዘሩትን هو المستحق للعباده ለአምልኮት የሚገባው እሱ ነው ማለት ምንድነው ፈጣሪነቱን ከጠቆመ በኋላ በዚህ መልኩ ማስፈሩ የፈጠረ ነው የሚመለከው የሚለውን ያስይዛል ስለዚህ ያልፈጠረ አይመለክም الخالق لهذه الاشياء هو المستحق للعباده
ዒባዳ የሚገባው እሱ እንደሆነ ያመላክታል። ሼኹ ረሂመሁላህ ቃል በቃል አይደለም የጠቀሱት፣ መዕናውን ነው ሐሳቡን ያሰፈሩት ቃል በቃል አይደለም። እሺ ወደ ቀጣይ እናልፋለን። وأنواع العبادة المستحق للعبادة አሉ አይደለ? ዒባዳ ይገባዋል ሲባል طيب ሰዎች ሽርክ ላይ የሚወድቁበት አንዱ ክፍተታቸው ምንድነው? ዒባዳ ምን እንደሆነ አይለዩም። የዒባዳ አይነቶችን አይለዩም። እኔ ለሌላ አልሰገድኩ የሚሉ ሰዎች አሉ። እኔ ለሌላ አልጾምኩ ለአላህ ነው የጾምኩት የሰገድኩት የሚሉ ሰዎች አሉ። ስለዚህ ዒባዳ ለአላህ ብቻ እንደሚገባ ይዘዋል በግርድፉ። የዒባዳ አይነቶችን ዝርዝር ግን አያውቁም እነዚህ ሰዎች ማለት ነው። ስለዚህ ይህን መለየት ስለሚያስፈልግ ጥቆማ ሊሰጡ ነው። አልዒባዳ ወአንዋዑ አልዒባዳ የአምልኮት አይነቶች አለቲ እነዚያ አመረ አላሁ ቢሃ አላህ በእነሱ ያዘዘባቸው ቢሃ በሷ አንልም አሳልፈናል ባለፈው አይደለ? ጀምዕ ነገሮች በምን ሊገለጹ ይችላሉ ብለን በአነስታይ ሊገለጹ ይችላሉ። ለዚህ እንደ ቦታው እንዳገባቡ ማለት ነው። ለዚህም የሚጠቀስ የዓረበኛ ስንኝ አለ፣ የግጥም ቤት አለ። ለዚህ ምናልባት ለመያዝ እንዲመቸን ነው። ኢነ ቀውሚ ተጀመዑ ወቢቀትሊ ተሐደቱ ላ ኡባሊ ቢጀምዕህም ኩሉ ጀምዕን ሙአነሱ አለ ይባላል ገጣሚ። ህዝቦቼ ተሰበሰቡ ሊገሉኝም አሴሩ። ኢነ ቀውሚ ተጀመዑ ወቢቀትሊ ተሐደቱ ሊገሉኝም አወሩ። ላ ኡባሊ ቢጀምዕህም ለነሱ መሰብሰብ ደንታ የለኝም አልፈራቸውም። ኩሉ ጀምዕን ሙአነሱ አለ ስብስብ ሁሉ ሴት ነው አለ። ሰምና ወርቅ የሚባለው ማለት ነው። ሰምና ወርቅ ሰሙ ምንድነው? ቀጥተኛ ከመጀመሪያው ስንኝ ጋር የሚገጥመው መልእክት ነው። እሱ ምንድነው? ፈርተውኝ ነው እንጂ የሚሰባሰቡት ወንድ ቢሆኑ ጀግና ቢሆኑ ለየብቻ አይመጡም ወይ? ለምን ይሰባሰባሉ ነው ግርድፉ መልእክቱ፣ ሰሙ ውጫዊ መልእክቱ። ነገር ግን ለዚህ ቅድም ላሳለፍነው የሚጠቁመው ወርቁ ነው። ስውር መልእክቱ የትኛው? ላ ኡባሊ ቢጀምዕህም ኩሉ ጀምዕን ሙአነሱ በዓረበኛ ጀምዕ የሆነ ነገር በአንስታ ይገለጻል። ቃለት ሩሱሉሁም ወቃለት አልመላኢከቱ አሳልፈናል አይደለ? በዚህ መልኩ መግለጽ እዚህም ላይ ይሄ መጠቆም የፈለኩት ወአንዋዑ العبادة የዒባዳ አይነቶች አለቲ ያቺ ያሉ የሚተረጉማል። አማርኛው ላይ እንዲህ አልተለመደም። ቋንቋ በማይጎረበት መልኩ መተርጎም አለበት። የዒባዳ አይነቶች ካልን በኋላ ያቺ አይደለም አይሄድም። ምን ማለት አለብን? እነዚያ አመረ አላሁ ቢሃ አላህ ያዘዘባቸው የሆኑት ሚስሉል ኢስላም ኢስላምን ይመስል ወልኢማን ኢማንን ይመስል ወልኢሕሳን ኢሕሳንን ይመስል ወሚንሁ ከሱም ነው ከዱዓ አይነቶች ውስጥ ነው አዱዓኡ ጸሎት ወይም ተማጽኖ ወልኸውፉ ፍራቻ ወረጃ መከጀል ወይም ተስፋ ማድረግ ወተወኩል መመካት ወረግበቱ መከጀል አሁን ተቀራራቢ ነገሮች አሉ። መጠነኛ ልዩነት ያንዳንዷ ነጥብ ስንመጣ እንመለከታለን። አሁን በግርድፉ ተረጉማለሁ። ወረህበቱ መፍራት ፍራቻ ወልኹሹዑ መተናነስ ወልኸሽየቱ ፍራቻ ወልኢናበቱ መመለስ ወልኢስቲዓነቱ እገዛ መጠየቅ ወልኢስቲዓዘቱ ጥበቃን መጠየቅ ወልኢስቲጋሰቱ እርዳታ መጠየቅ ወዘብሑ እርድ አምልኮታዊ የሆነ እርድ ወነድሩ ስለት ወገይሩ ዛሊከ ከዚህም ውጭ ያሉ ምን አንዋዕ አልዒባዳ ከአምልኮት አይነቶች ከዒባዳ አይነቶች አለቲ ምን ልበል እነዚያ አመረ አላሁ ቢሃ አላህ ያዘዘባቸው የሆኑ ኩሉሃ ሁላቸውም ሊላህ ለአላህ ናቸው። ሊላሂ ተዓላ ለአላህ ናቸው፣ ለላቁ አላህ ናቸው። ወደሊሉ ማስረጃው ለምኑ ሁሉም ለአላህ ብቻ እንደሆኑ ማስረጃው ቀውሉሁ ተዓላ ከፍ ያለው ጌታ አላህ ማለቱ ነው። ወአነል መሳጅደ መስገጃዎች ሊላህ ለአላህ ናቸው። ፈላ ተድዑ አትጣሩ መዐላሂ ከአላህ ጋር አሐደን አንድንም አትጣሩ። ፈመን ሰረፈ የሰጠ ሚንሃ ሚነል ዒባዳ ሊሆን ይችላል ከዒባዳ አይነቶች ወይም ሚንሃ ከነሱ ውስጥ አንዋዕ ከሚለው ከነሱ ውስጥ ሸይአን የሆነችን ነገር ሊገይሪላህ ምንንም ነገር ቢሆን ሊገይሪላህ ከአላህ ሌላ ላለ የሰጠ ፈሁወ ሙሽሪኩን አጋሪ ነው፣ ካፊሩን ከሃዲ ነው። ወደሊሉ ማስረጃው ይህን ያደረገ ሰው አጋሪ ከሃዲ ለመሆኑ ቀውሉሁ ተዓላ ከፍ ያለው ጌታ አላህ እንዲህ ማለቱ ነው። ወመን ያዕቡዱ የሚገዛ የሚጣራ ማለትም የሚገዛ ሰው መዐላሂ ከአላህ ጋር ኢላሃን አኸር ሌላን አምላክ
لا برهان له مرجا يليلو سيهون به بزيالاي فإنما حسابه يسمر مرو عند ربه جيتاو زندنو إنه نجرو لا يفلح الكافرون كهاليوج أيدنوم على ملا السلام وأنواع العبادة يا عبادة أينتوج يا أملكوت أينتوج سبال عبادات بزوناتو كثيرة بزوناتو كذب قتلونا التي أمر الله بها أسمربت أمر الله بها الله يعززباتو عبادة له التي كفلا الله يعززبت الله يعززبت الله يعززبت من تبلون المدرب الله يعززبت من رجاء لله عبادة من دل بدعة إيه لما تقوم نو أمر الله بها الله يعززباتو يالوت وقال له يسلوهنا ما قرر يا مهون ميچلو ይሄ ነው ትእዛዝ የሌለው ቁርአንና ሐዲስ ውስጥ የሌለ ግን ሰዎች መቃረቢያ ብለው የሚፈጽሙት ወይም የሚያምኑበት ተግባር ዋጋ ያለው ዒባዳ አይደለም ቢድዓ ነው እንዲያውም ከአላህ የበለጠ የሚያርቅ የሚያጣላ ነው የሚሆነው ስለዚህ ሼኹ ምን አሉ አመረ الله بها التي امر الله بها እነዚያ አላህ ያዘዘባቸው የሆኑ የአምልኮት አይነቶች مثل الاسلام والايمان والاحسان ይሄ በኢጅማል ነው የተጠቀሰው በጥቅል ሶስት ተጠቀሱ ኢስላም ኢማን ኢህሳን ይሄ ሶስቱ ከዛ በኋላ የተዘረዘሩትን ያካትት ነበር مثل الاسلام ሲሉ اركان الاسلام الخمسه ይመጣል والايمان ሲሉ اركان الايمان السته ይመጣል ኢህሳን የሚለው ደግሞ አንድ ሩክኑ እዚህ ውስጥ ይመጣል ማለት ነው እነዚህ ነበሩ እነዚህ ራሳቸውን ችለው ወደፊት ስለሚመጡ ብዙ አንቆይባቸው ግን በደፈናው በጥቅል ነው የጠቀሱት እዚህ ላይ ከዛ በኋላ በዝርዝር መጡ والإحسان ካሉ በኋላ ومنه الدعاء كسنو ማለትም ومن انواعه كعباده አይነቶች ውስጥ ነው በል 14 የዒባዳ አይነቶችን ዘረዘሩ 14 የዒባዳ አይነቶችን ዘረዘሩ ከዋናዎቹ ውጪ ይሄ ሁሉንም ዒባዳ ለመጠቅለል አይደለም በናሙና በምሳሌ መልክ ነው የተጠቀሱት እነዚህ الدعاء والخوف والرجاء والتوكل الى اخره በዝርዝር ስለሚመጣ እነዚህ ላይ አልቆይም ዋናው መቋጫ ላይ የተጠቀሰውን ተመልከቱት والنفل ካሉ በኋላ وغير ذلك من انواع العباده ከዚህም ውጪ ያሉት በአጠቃላይ የዒባዳ አይነቶች التي امر الله بها كلها لله تعالى كلهم لله ናቸው አንድ ነጥብ እንወስዳለን ዒባዳዎች በሙሉ የአላህ ሐቅ ናቸው دليل وان المساجد لله فلا تدعوا مع الله احدا ይሄ መረጃ እንዴት ነው የሚሆነው ወጅሁል ኢስቲድላል በሁለት አቅጣጫ ይጠቁማል ዒባዳዎች ሁሉም የአላህ ሐቅ እንደሆኑ በሁለት አቅጣጫ ይጠቁማል አንደኛው وان المساجد لله መስገጃዎች ሁሉ ለአላህ ናቸው ሲል አምልኮቶች በሙሉ ለአላህ እንደሆነ ጠቋሚ ነው فلا تدعوا مع الله احدا ሲል ደግሞ ከሱ ጋር አንድንም እንዳትጣረም ሲል እንደዚሁ በሌላ አቅጣጫ የትኛውንም የአምልኮት አይነት ለፍጡር እንዳይሰጥ ማሳሰቢያ ነው ስለዚህ ዒባዳዎች ሁሉም የአላህ ሐቅ እንደሆኑ እንወስዳለን ይሄን ከወሰድን በኋላ فمن صرف منها شيئا لغير الله ከነዚህዎች ከአላህ ውጭ ላለ የሰጠ فهو مشرك አጋሪ ነው አጋሪ ማለት ምንድነው ሽርክ ማለት ምንድነው ትርጓሜያችንን አስታውሱ تسوية غير الله بالله فيما هو من خصائص الله ስለዚህ ሙሽሪክ ነው ሲባል ምንድነው የተፈለገው لانه سوى غير الله بالله فيما هو من خصائص الله فالله عبادات ለፍጡር የሰጠ አካል ያንን ፍጡር ከአላህ ጋር እኩል አድርጎታል በዛ ዒባዳ እንውሰድ ለምሳሌ እርድ ነው የፈጸመው ለአላህ ኡድህያ ያርዳል ለአላህ ሐጅ ሄደ ሰው ሐጅ ያርዳል የመሳሰል አምልኮታዊ የሆነን እርድ በተመለከተ በተመሳሳይ ለሼኾች ያርዳል በተመሳሳይ ለጅን ያርዳል በዚህ የዒባዳ አይነት ያን የሚያርድለትን ፍጡር ከአላህ ጋር እኩል አድርጎታል እኩል ፈጣሪ ነው ባይል እንኳን እኩል ሲሳይ ሰጪ ነው ባይል እንኳን በዚህ ዒባዳን በመስጠት እኩል አድርጎታል አይደል እንዴ ስለዚህ ምን ተፈጸመ ሙሽሪክ ሽርክ ተፈጽሟል ሙሽሪክ ሆኗል አጋሪ ሆኗል ካፊሩን ከሃዲ ነው ምን ማለት ነው የተፈለገው
ካፊር ማለት ኩፍር ማለት ተቅጥያ ማለት ነው መሸፈን ማለት ነው ካፊር ነው የሸፈነ ነው ምንድነው የሸፈነው ዒባዳ ለአላህ ብቻ መሆን ሲገባው ለፍጡር ሰጥቶ ሐቁን ሸፍኖታል ማለት ሊሆን ይችላል ወይም ደግሞ ሙሽሪክ ሁሉ ከሃዲ ነው በአጠቃላይ ወደሊሉ ማስረጃው ቀውሉሁ ተዓላ እንዴት ነው ማስረጃ ሊሆነው ዒባዳ ለፍጡር የሰጠ ሰው ሙሽሪክ ነው ወይም ከሃዲ ነው የሚለው የት ነው የሚጠቁመው እዚህ አንቀጽ ላይ መሐል ሻሂዲት ላይ ነው ያለው ከሃዲ እንደሆነ የሚጠቁመው ቦታ የተጠቀሰችውን አንቀጽ ተርጉመን መሄድ በቂ አይደለም ብለናል ነጥቦችን ከደሊል ጋር ማገናዘብ መቻል አለበት ደሊል ያለበለዚያ ደሊሉን አላገኘ ነው መተርጎማችን ብቻ ደሊል አግኝተናል ማለት አይደል መሐል ሻሂድ መጀመሪያ መረጃ የሚሆነው ክፍል ቦታ የትኛው ነው መጨረሻ ላይ انه لا يفلح الكافرون የሚለው ومن يدعو مع الله إلها آخر مع الله ሲል ሽርኩን ገለጸው ከአላህ ጋር ሌላን የሚጣራ ሲል ከአላህ ጋር ማጋራት ሆነ ከዛ لا برهان له የሚለው ሲፋ ካሽፋ የሚባለው እንዲህ አይነቱ አገላለጽ መረጃ ያለው አምላክስ ከሆነ የተጠራው ሊባል አይችልም እንዲህ አይደለም የተፈለገው ሲፋ ካሽፋ ማለት ተጨባጩ መግለጽ ነው የተፈለገው ከአላህ ጋር ሌላን አምላክ የሚጣራ لا برهان له به በዛ በሚጠራው ነገር ላይ መረጃ የሌለው ሲሆን ሊኖረውም አይችልም فانما حسابه በዚህ ውስጥ ምን አለ ማስፈራሪያ ዛቻ عند ربه فانما حسابه ማለት فانما عقابه ቅጣቱ ማለት ነው እሱ عند ربه ጌታው ዘንድ ነው انه لا يفلح الكافرون ከሃዲዎች አይድኑም ስለዚህ ይሄን የሚፈጽሙ ሰዎች ምን ተብለው ተጠሩ ማለት ነው ከሃዲዎች ተብለው ተጠሩ خيرا فانما حسابه عند ربه تهديد አለው ዛቻ አለው በውስጡ ሐሳቡን ስንጠቀልለው ዒባዳ የአላህ ሐቅ እንደሆነ እሺ በዚህ ነጥብ ላይ አጠቃላይ የምናገኘው ነጥብ ምንድነው አሁን ካሳለፍነው ከየትኛው ጀምሮ وانواع العباده ከሚለው ጀምሮ لا يفلح الكافرون እስከሚለው ያለውን ወስደን ከዚህ ጨምቀን የምንወስደው ምንድነው ሽርክ ላይ የወጣ ወገናችንን ከሽርክ ለማውጣት መሄድ ያለብንን እርምጃ የሚጠቁም መልእክት አለ እዚህ ላይ የመጀመሪያ የምናደርገው ሽርክ ላይ የወደቁ ሰዎችን ማውጣት ፈለግን በአላህ እገዛ ሰበብ መሆን ፈልገናል የመጀመሪያ የምናደርገው ዒባዳ የአላህ ሐቅ ብቻ እንደሆነ መግባባት ያስፈልጋል ይሄ መግባባት ከባድ አይደለም ዒባዳ የአላህ ሐቅ ብቻ ነው ይሄን ማስረዳት አለብን ደሊል وان المساجد لله فلا تدعوا مع الله አንድ ደሊል ነው ይሄ ደሊሎች በአጠቃላይ ለሁለት ይከፈላሉ ዒባዳዎችን በተመለከተ አዲላ አም አሉ ጠቅል ይሁን ያ ايها الناس اعبدوا ربكم አላህን ብቻ ተገዙ ከሱ ውጭ ላለ እንደማይሰጥ እንረዳለን وان المساجد لله فلا تدعوا مع الله شيخ يتقسوት ነው ومن يدعو مع الله إلها آخر የሚለው ይሄም ይደቁመናል ይሄ ጥቅል መረጃ ነው ዝርዝር መረጃ ደግሞ እያንዳንዷ የምትፈጸመውን ዒባዳ ሰዎች ሽርክ የሚፈጽሙባት ለምሳሌ እርድ ከሆነ እየፈጸሙ ያሉት ያ ዒባዳ እንደሆነ መተማመን ደሊሉን እየጠቀሰ ስለዚህ የመጀመሪያ የምናሳምናቸው ዒባዳ የአላህ ሐቅ ነው አይደለም እንዘጋለን ይሄ ተግባባን አንድ ፋይል ዘግተናል ወደ ቀጣይ እርምጃ እናልፋለን ቀጣዩ ምንድነው የሚሆነው እየፈጸሙ ያሉት ተግባር ዒባዳ እንደሆነ እንዲረዱ ማድረግ እየፈጸሙ ያሉት ተግባር ለምሳሌ ቃጥባሪ ሆይ ድረሱልኝ እያለ ጫሊ ሆይ ዝናብ ስጡኝ እያለ ነው ምሳሌ ነው ማለት ተማጽኖ ነው ያለው አይደል በዚህ ውስጥ ወይም እርድ እየፈጸመ ነው የኔ ሼህ ጋር ሄዶ እርድ እየፈጸመ ነው አምልኮታዊ ተግባር እየፈጸመ ይሄ ዒባዳ ነው አይደለም እናስረዳዋለን በምን መንገድ በዝርዝር ይመጣል ወደፊት ودليل الذبح ودليل الدعاء ودليل الرجاء ይመጣል ዝርዝሩ በጥቅሉ ይሄ እየፈጸሙ ያለው ለምሳሌ ዱዓ በተመለከተ በቅርቡ ይመጣል الدعاء هو العباده ብለው ነብዩ ሰለላሁ ዐለይሂ ወሰለም ዱዓ ዒባዳ ነው አሉ የመጀመሪያው ነጥብ አሲዘናል ዒባዳ የአላህ ሐቅ ነው አሲዘናል ይሄ የሚፈጽመው ዱዓ ደግሞ ዒባዳ ነው የሚለውን ስናሲዘው ግማሽ መንገዳችን ከግማሽ በላይ መንገድ ጨረስን ሶስተኛ መንገድ ላይ ነው የምንገባው ሶስተኛው መንገድ ደግሞ ምንድነው ሶስተኛው እርምጃ ይህንን የአላህን ሐቅ ዒባዳ ለፍጡር የሰጠ ሰው ካፊር ነው የሚለው እናስረዳለን ደሊል ሰፍራ አረጁ ላይ ومن يدعو مع الله إلها آخر لا برهان له به فإنما حسابه عند ربه يزي سو حسابك الله زند ነው
ቅጣቱ ምንነት አልገለጸም። ምሰራህን የነኝ ማውቅ የተባለ ልጅ እንዴት ነው የሚሆነው? ስትመጣ አሳይሃለሁ፣ አምልጦ ይሄዳል አጥፍቶ። መግቢያህን አሳይሃለሁ፣ ስትመጣ ምሰራህን የነኝ ማውቀው ከተባለ ይጨነቃል አይደለ? ጭንቀቱ ይለያል። እዚህም ላይ አላህ በተለየ መልኩ ነው ዛቻውን ያስተላለፈው። فإنما حسابه عند ربه የዚህ ሰው ምርመራው ከጌታው ዘንድ ነው። ከዛስ إنه لا يفلح الكافرون ከሃዲዎች አይድኑም ማለት ምንድነው የሚከተላቸው? እዚህ ላይ አልተጠቀሰም። አስፈሪነቱ ነው የተጠቆመው። ይሄ ሶስት እርምጃ ከነዚህ ነገሮች እንወስዳለን። የመጀመሪያ ዒባዳ የአላህ ሐቅ ብቻ እንደሆነ ማስረዳት። ይሄም መተማመን አይከብድም። ለምን አብዛኛው ሰው ዒባዳ የአላህ ሐቅ እንደሆነ ይረዳል። ሁለተኛ ሽርክ ላይ የወደቁበት የዒባዳ አይነት ዒባዳነቱን በግልጽ ማስረዳት። ለምሳሌ እርድ ሊሆን ይችላል የሚፈጽሙት። ለምሳሌ ቀን ለይተው እየተማጸኑ ሊሆን ይችላል። ጄላኒ ያለ ኑር ሁሴን እያለ እየተጣራ ሊሆን ይችላል። ያ ተግባሩ ዒባዳ እንደሆነ ማስረዳት። ሶስተኛው ምን ይሆናል? ይህንን የዒባዳ አይነት ለፍጡር መስጠት ሽርክ እንደሆነ። ከዚህ ባነሰ ነገር እኮ ነው ነብዩ ሰለላሁ ዐለይሂ ወሰለም ማሻአላህ ወሽእተ ሲላቸው አጃዕተኒ ሊላሂ ኒደን ያሉት። አላህ ከሻ አንተ ከሻህ ሲላቸው ለአላህ ባላንጣረከኝ እንዴ ያሉት። መሻት እኮ አላቸው አይደል እንዴ? እኛም መሻት አለን አይደል እንዴ? መሻት ኖሮ ነው የመጣው። እስኪ መስጊድ ልሄድ ብዬ ብነሳ መሻት ኖሮኝ አይደል የወጣሁት? ነገር ግን የፍጡር መሻትና የፈጣሪ መሻት አንድ ነው አይደለም? የፍጡር መሻት ከፈጣሪ መሻት በታች። ነብዩ ሰለላሁ ዐለይሂ ወሰለም መሻት አላቸው። ነገር ግን ከአላህ መሻት ጋር እኩል መጠቀሱን ነው እየነቀፉ ያሉት። አላህ ከሻ አንተ ከሻ ሲላቸው ለአላህ ባላንጣረከኝ ነው ያሉት። ثم شئت ቢላቸው ቀላል ነበር። በዛ መልኩ ጠቁሞታል። አላህ ከሻ ከዛ ደግሞ አንተ ከፈቀድክ አንተ ከሻ ቢላቸው ቀላል ነው። ለምን? ተዋረዱን ያሳያል፣ ልዩነቱን ያሳያል። እሺ ቀጣይ ነጥብ وفي الحديث بحديثም الدعاء دعاء ተመጽኖ ሙخ العباده የዒባዳ የአምልኮት መቅኒው ነው ዋናው ነው። والدليل ማስረጃው قوله تعالى ከፍ ያለው ጌታ አላህ እንዲህ ማለቱ ነው። وقال ربكم ጌታችሁ አለ ادعوني ለምኑኝ استجب لكم እቀበላችኋለሁ ምላሽ እሰጣችኋለሁ። ان الذين እነዚያ يستكبرون የሚኩራሩ የሆኑት عن عبادتي እኔን ከመገዛት ከማምለክ سيدخلون جهنم እሳትን ይገባሉ ዳኺሪን ተዋራጆች ሆነው የተዋረዱ። እሺ ቀጥሮስ ودليل الخوف የፍራቻ ማስረጃው قوله تعالى ከፍ ያለው ጌታ አላህ ማለቱ ነው። فلا تخافوهم አትፍሯቸው وخافوني እኔን ፍሩ إن كنتم مؤمنين አማኞች እንደሆናችሁ። መለስ ልበል። وفي الحديث ጠቅላላ ያሉትን ከኋላ ያሉትን ጥቅል የሆነ መመሪያ ካስቀመጡ በኋላ ቀዋዒድ ካስቀመጡ በኋላ የዒባዳ አይነቶችን ዘርዝረዋል። ከዛ ላይ እያንዳንዱ ሊመጡ ነው የተጠቀሱት ዒባዳ መሆናቸውን በደሊል ሊያሳዩ በማስረጃ በተናጠል ጥቅል ነገር አሳልፈዋል። አሁን ደግሞ በተናጠል እያንዳንዷ ዒባዳ ናት ወይ ደሊል እየጠቀሱ ማስረጃ እየጠቀሱ ከቁርአን ከሐዲስ እያስቀመጡ ምን ሊያደርጉ ነው? ዒባዳነቱን ሊያሳዩ ነው። የመጀመሪያ ያስቀመጡት وفي الحديث እሺ በመጀመሪያ ለኢስላም ለኢማን ለኢህሳን በጥቅል ለተጠቀሷቸው ደሊል አልተጠቀሱም። ለምን ከተባለ አንደኛ ወደፊት ራሳቸውን ችለው ይመጣሉ። ሁለተኛ በተናጠል በዝርዝር ያሉት ነገሮች ራሱ በዝርዝር ብዙ መረጃ አላቸው። وفي الحديث بحديث الدعاء مخ العباده دعاء የዒባዳ መቅኒ ነው አስኳል ነው። ይሄ ሐዲስ ضعيف ነው ደካማ ነው ضعيف ነው። ለምን ደሊል አረጉት? ደሊል አላረጉትም። አስተውሉት። وفي الحديث الدعاء مخ العباده ከዛ ምንድነው ያሉት? ቀጥለው ደሊሉ ከዛ በኋላ ነው የሚመጣው። ደሊል አይደለም ይሄ እና ምንድነው የተጠቀሰው? እንደ አጭር ርዕስ ነው። ልክ በቀጣይ እንደጠቀሷቸው ወደሊሉ الخوف አጭር ርዕስ ነው። ወደሊሉ الرجاء አጭር ርዕስ ነው። ልክ እንደዚያው ودليل الدعاء ለማለት ነው የተፈለገው። وفي الحديث الدعاء مخ العباده ባጭር ጠቋሚ ደሊል ርዕስነት እንጂ የተጠቆመው የሰፈረው ደሊል አድርገው አይደለም የጠቀሱት። ደሊሉ የት ላይ ነው ያለው? የቁርአን አንቀጹ ላይ ነው ያለው። በርግጥ ሐዲሱ ራሱ ምን አለው?
ሌላ የሚተኩት ሐዲሶች አሉ الدعاء هو العبادة ብለው ነብዩ ሰለላሁ ዐለይሂ ወሰለም ዱዓ ራሱ ዒባዳ ነው ብለው ገልጸዋል ለፍጡር አይሰጥም ማለት ነው ፍጡርን ድረሱልኝ ብሎ መማጸን አይገባም ማለት ነው ዒባዳ ነው ተብሎ ከተገለጸ ብዙ ደሊሎች አሉ ከመሆኑም ጋር ይሄን በርዕስነት እንጂ በደሊልነት አይደለም የጠቀሱት ሐዲሱን ዑለማዎች በዚህ መልኩ መሄድ የተለመደ ነው ቡኻሪ ላይ ሶሒህ አልቡኻሪ ላይ ርዕሶቻቸውን ضعيف ሐዲሶችን የሚያደርጉበታል ሶሒህ አልቡኻሪ የሰበሰቡት ሶሒህ ሐዲሶችን ነው ግን ضعيف ሐዲሶች ላይ መልእክቱ ጤነኛ ስለሆነ ከضعيف ሐዲስ የተወሰደ ርዕስ ያስቀምጣሉ በርዕስነት ነው የሚጠቀሙት በደሊልነት አይደለም ለደሊሉ እንደገና ሰነዱ የተሟላ የሆነ አስተማማኝ የሆነ ሐዲስ ይጠቅሳሉ ሼኹም እንደዛ ነው ያደረጉት وفي الحديث ስለዚህ ምንድነው ይሄ الدعاء مخ العباده ምንድነው ርዕስ ነው ዱዓ ማለት ምንድነው አብዛኞቻችን ዱዓ ሲባል አምሮአችን ላይ የሚመጣው ይታወቃል ተማጽኖ ነው አይደል እንዴ ይሄ አንድ የዱዓ ትርጓሜ ነው ዱዓ ለሁለት ይከፈላል ዱዓ ለመስአለ ወዱዓ ለዒባዳ የተማጽኖ ዱዓ እና የአምልኮት ዱዓ ሁለቱም ተማጽኖ ነው ሁለቱም አምልኮትም ነው ይገናኛል ነገር ግን በግርድፉ ይከፈላል ተማጽኖ ዱዓ ማለት ጌታችን ሆይ ድረስልን እንደዚህ ስጠን ይሄንን መክትልን ጀነትን ስጠን ከሳት ጠብቀን ተማጽኖ ነው አይደል ይሄ ዱዓኡ المسألة ይባላል ዱዓኡ العبادة የሚባለው ደግሞ ዱዓኡ العبادة ሶላታችን ዘካው ጾሙ ሁሉም ዱዓ ነው ምክንያቱም ይሄን ዒባዳ የምንፈጽመው በውስጡ ተማጽኖ አለበት በውስጡ ጀነትን ስጠን ነው በውስጡ ከሳት ጠብቀን ነው ስለዚህ ዱዓ ነው ራሱ ማለት ነው ዱዓኡ العبادة ተብሎ ይገለጻል بلسان الحال ታሳቢ የሚደረገው አላማው ዱዓ ነው ይሄ ራሱ ማለት ነው እሺ الدعاء مخ العبادة قالوا በኋላ ይሄ ርዕስ ነው ደሊል አይደለም ወደሊሉ ማስረጃው ለምን ዱዓ ዒባዳ እንደሆነ ዱዓ የዒባዳ ስኳል እንደሆነ ዋና እንደሆነ ማስረጃው قوله تعالى ከፍ ያለው ጌታ አላህ እንዲህ ማለቱ ነው وقال ربكم ጌታችሁ አለ ادعوني ለምኑኝ استجب لكم እቀበላችኋለሁ ምላሻችሁን ጥሪያችሁን ተማጽኗችሁን እቀበላለሁ ان الذين يستكبرون عن عبادتي ለዚያን ከማምለክ ከመገዛት የሚቆራሩ የሆኑ ሰዎች سيدخلون جهنم داخرين እሺ ዱዓ ዒባዳ እንደሆነ የት ነው የሚጠቁመው ከተባለ ወጅሁል ኢስቲድላል ያሳለፍነውን ነጥብ አስታውሱ የትኛውንም ኪታብ ስንቀራ ከሚያስፈልጉ ወሳኝ ነጥቦች አንዱ ነጥብን ከደሊል ጋር ማገናዘብ ነው ነጥቡን ከደሊል ጋር ማገናዘብ ነጥባችን ምንድነው ዱዓ ዒባዳ ነው ደሊሉ ጋር እናገናዝበው ዱዓ ዒባዳ እንደሆነ የት ነው የሚያሳየው ወጅሁል ኢስቲድላል አንደኛ አዝዞበታል ትእዛዝ የመጣበት ተግባር ሁሉ ዒባዳ ነው كل ما أمر الله به عبادة كل ما أمر الله به عبادة قاعدة ነው ህግ ነው የታወቀ መርህ ነው ቃዒዳ ነው አላህ ትእዛዝ ያዘዘበት ተግባር በሙሉ ዒባዳ ነው ዒባዳ ባይሆን ያዘበት ስለዚህ ታዟል የት ነው ትእዛዙ ያለው ቁርአን አንቀጹን ተመልከቱ محل الشاهد ሲባል ቦታውን ቀጥታ ሄዳችሁ ነኩ وقال ربكم ادعوني ለምኑኝ ምንድነው ይሄ ትእዛዝ ነው ትእዛዝ የመጣበት ተግባር ሁሉ ምንድነው ዒባዳ ነው አንድ ደሊል ሁለተኛ محل الشاهد استجب لكم የሚለው ላይ استجب لكم እንዴት ነው ደሊል የሚሆነው وجه الاستدلال رتب على الدعاء الاستجابة بدعاء لاي الله من مدبوبتال استجب لكم سيل ثواب حسن ملكا من دا مدبوبتال وكل ما رتب عليه ثوابا حسنا فهو عباد وكل ما رتب عليه ثوابا حسنا فهو عبادة إهم قاعدان هكذا وكل ما رتب عليه ثوابا حسنا بس لاي ملكا من دا يتمدببت كل من دنا يا نجر عبادة ملكا من دا مدبوبت على دعاء زي يس من بلو استجيب لكم لمنون يطيقاچሁትን እሰጣለሁ ይሄ ምንድነው ثواب حسن ملكا من دا
መልካም እንዳይተመደበበት ተግባር ሁሉ ምንድነው ዒባዳ ነው ሶስተኛ وجه الاستدلال التصريح بانها عباده دعاء عباده እንደሆነች صريح በሆነ ግልጽ በሆነ ቃል ተጠቅሟል የት የተገለጸ محل شاهد የትኛው ነው ان الذين يستكبرون عن عبادتي عباده ብሎ ገለጸ وقال ربكم ادعوني استجب لكم قال በኋላ ان الذين يستكبرون عن عبادتي دعاء عباده ብሎ ገለጸ ጥሩኝ ለምኑ ምላሽ ይሰጣችኋለሁ እቀበላችኋለሁ ከዚህ የሚኩራሩ ሰዎች ይሄንን ምን ብሎ ገለጸው አን ዒባደቲ እኔን ከመገዛት የሚኩራሩ ሰዎች ሲል ዒባዳ ብሎ ገለጸው ማለት ነው ዒባዳ ብሎ ገልጾታል አራተኛ ወጅሁ الاستدلال መውሰድ የምንችለው ነገር አለ እሱ ምንድነው ተህዲድ على من تركها በተዋት ሰው ላይ ዛቻ አስቀምጧል ምን ሲል ان الذين يستكبرون عن عبادتي سيدخلون جهنم داخرين ሲተው ቅጣት የሚከተልበት ተግባር ሁሉ ምንድነው ቅጣት የሚከተልበት ከተተው ሶላት ዒባዳ ነው ሶላትን የተወሰ ምን ይከተለዋል ቅጣት ስለዚህ ቢተው ቅጣት የሚከተለው ነገር ምንድነው ያ ነገር ዒባዳ ነው ያውም ፈርድ የሆነ ዒባዳ ነው ማለት ነው እሺ يستكبرون عن عبادتي እኔን ከመገዛት የሚኩራሩ ብሎ ነው የገለጸው እኔን ከመገዛት የሚኩራሩ በነገራችን ላይ ኩራት ከሽርክ በላይ ነው ደረጃ አለው አይነቱ ይለያያል ከፍ ያለው ደረጃ የኩራት ደረጃ ከሽርክ የከፋ ነው ኢብኑ ተይሚያ ረሂመሁላህ ምን ይላሉ ሙተከብር የሆነ ሰው ከነጨራሹ አላህን አይገዛም ሙሽሪክ የሆነ ሰው ግን እያጋራም ቢሆን እየተገዛ ነው ያለው አይደል እንዴ ሽርክ የሚፈጽም ሰው እኮ አላህን እየተገዛ ነው ችግሩ ምንድነው በተመሳሳይ ለሌላም በመስጠቱ ነው እንጂ ዒባዳው እኮ ተገኝቷል ሙተከብር ከሆነ ለምሳሌ በኩራቱ ምክንያት ከነጭራሹ ዒባዳ አልቀበልም ያለው ማን ነው ኢብሊስ ለምሳሌ አይደል እንዴ ሰገር ሲባል እምቢ ብሏል እምቢ ያስባለው ምንድነው ኩራት ማለት ነው ኩራት ጫፍ ሲደርስ ከዒባዳ ይዘጋል ከነጭራሹ እዛ ደረጃ ከደረሰ ጥፋቱ ከሽርክም የበለጠ ሆኗል ሁለተኛው የዒባዳ አይነት የተጠቀሱት ወደሊሉል ኸውፍ የኸውፍ ማስረጃ ወደሊሉል ኸውፍ የኸውፍ ማስረጃ ምን ለመሆኑ ኸውፍ ቁርአን ውስጥ እንደተጠቀሰ ለማለት ነው ልክ ነኝ እሺ ምንድነው የተፈለገው ዒባዳ ለመሆኑ ምናወራው ይሄ ስለሆነ ማለት ነው ዒባዳ ለመሆኑ ማስረጃው ኸውፍ ሲባል የትኛው ነው ኸውፍ የተለያየ ገጽታ አለው ሰው ጠላት ሊፈራ ይችላል ጉልበተኛ ሊፈራ ይችላል አውሬ ሊፈራ ይችላል እነዚህ ተፈጥሯዊ የሆኑ ፍራቻዎች እዚህ ውስጥ አይካተቱም የሰዎች ፍራቻዎች የተጋነነ ከሆነ ይወገዛል የሙስሊም ባህሪ ስላልሆነ ማለት ዝም ብሎ ድመቱንም አይጦንም የሚፈራ ከሆነ ግቢው ተዘግቶ ቤቱ ተዘግቶ መብራት ስለጠፋ ብቻ የሚፈራ ከሆነ ይሄ የሚጠበቅ አይደለም የተወገዘ ፍራቻ ነው ሰው ፈተናን የሚጋፈጥ የሚቋቋም መሆን አለበት ባህሪ ይቀየራል ራሱን ማሻሻል አለበት ግን ይሄ ሽርክ ጋር አይገናኝም ሽርክ ጋር የሚገናኘው የትኛው ነው አምልኮታዊ የሆነው የቀድሙ ጋር ያላነሳውት ዱዓ ዒባዳ ነው አለ ካለው ዋቂዕ ጋር እናገናዝ ካለንበት ተጨባጭ ጋር ዒባዳነቱን በደሊል አየ በቁርአን ተጠቀሰ አራት አቅጣጫዎችን ተመለከትን በሐዲስ ተጠቅሷል ነብዩ ሰለላሁ ዐለይሂ ወሰለም ዱዓ ዒባዳ ነው ብለው በግልጽ ቋንቋ ተናግረዋል እሺ ዱዓ ለፍጡር የሚሰጣል የለም ባገራችን ለጭንቅ ለችግሩ ለዝናቡ ለተለያዩ ነገሮች ፍጡርን የሚጣራል የለም አለ ምንም ጥያቄ የለው የተጠለቀለቀ ስለዚህ ይሄ ሲሆን የፈጣሪ ሐቅ የሆነው ዒባዳ ተብሎ በሐዲስ በቁርአን የተገለጸው ለፍጡር ተሰጠ ማለት ነው በዚህ ጊዜ ምን ሆኗል ማለት ነው ያተግባር ሽርክ ሆኗል ማለት ነው ሁለተኛው እዚህ ላይ ኸውፍ ፍራቻ ማለት ምንድነው ከተባለ የሚሰጋ ነገር እንዳይደርስ የሚፈለግ ነገር እንዳናጣ መስጋት ማለት ነው ለምሳሌ እሳት እንዳንገባ መፍራት ጀነትን እንዳናጣ መስጋት ኸውፍ ነው ይሄ ኸውፍ ነው ወደሊሉል ኸውፍ እንዲህ አይነት ፍራቻ አምልኮታዊ የሆነ ፍራቻ ዒባዳ ለመሆኑ ቀውሉሁ ተዓላ ከፍ ያለው ጌታ አላህ እንዲህ ማለት ነው ኢነማ ዛሊኩም ሸይጣን ይሃችሁ ሸይጣን ነው ይخوف اولياءه በወልዮቹ ያስፈራራችኋል በወዳጆቹ ያስፈራራችኋል فلا تخافوهم على الله አትፍሯቸው وخافوني ان كنتم مؤمنين እኔን ፍሩ አማኞች እንደሆናችሁ ወጅሁል ኢስቲድላል
ደሊል የሚሆንበትን አቅጣጫ መለየት አለብን። እዚህም ላይ በሶስት አቅጣጫ ደሊል ትሆናለች እቺ አንቀጽ ኸውፍ ዒባዳ እንደሆነ። የመጀመሪያው ፈላ ተኻፉሁም የሚለው ላይ ነው። ፈላ ተኻፉሁም አትፍሯቸው። ምን አለው በውስጡ? ነሃ አዩትረፈ ሊገይሪሂ ከሱ ውጭ ላለ እንዳይሰጥ ከለከለ። ለሌላ እንዳይሰጥ የተከለከለ ተግባር ሁሉ ምንድነው? ለፍጡር እንዳይሰጥ የተከለከለ ተግባር ሁሉ ምንድነው? ዒባዳ። ኩሉ ማ ኑህየ አን ዩስረፈ ሊገይሪሂ ፈሁወ ዒባዳ ፈላ ተኻፉሁም። ሁለተኛ መሐለ ሻሂድ ወኻፉኒ ቅድም ካሳለፍነው መውሰድ ትችላላችሁ። ምን አለ? ትእዛዝ የመጣበት ተግባር ሁሉ ምንድነው? ዒባዳ ነው። እኔም ፍሩ ነው ያለው። አላህን መፍራት ዒባዳ እንደሆነ እንወስዳለን። ሶስተኛ ኢን ኩንቱም ሙእሚኒን አማኞች እንደሆናችሁ አማኞች ከሆናችሁ ሲል علق به الإيمان ኢማንን በሱ ላይ አንጠለጠለበት። ለኢማን ቅድመ ሁኔታ የሆነ መስፈርት የሆነ ነገር ሁሉ ዒባዳ ነው። አማኞች ከሆናችሁ ይሄን አድርጉ፣ አማኞች ከሆናችሁ ከዚህ ጥፋት ራቁ፣ አማኞች ከሆናችሁ ይሄን ፈጽሙ ከተባለ ያ ተግባር ምንድነው ማለት ነው? ለኢማንን ለአማኝነት መስፈርት የተደረገ ሸርጥ የተደረገ ኢማን የተንጠለጠለበት ተግባር በሙሉ ዒባዳ። ግልጽ ነው አይደለ? ኢማን የተንጠለጠለበት መስፈርት የተደረገበት ሁሉ ዒባዳ ነው። ኸይረን ይሄን ይዘን መጨረሻ ነጥብ የሚሆነው ጉዳዩን ካለንበት ዋቂዕ ጋር ማገናኘት ነው። ፍጡሩን መፍራት አለ የለም? አምልኮታዊ የሆነ ፍራች ሰዎች በመቃብር አካባቢ በትልልቅ ሰዎች ዶሪህ አካባቢ ሲያልፉ ድምጻቸውን አጥፍተው ጫማቸውን አውልቀው ኮፍያቸው ራሳቸውን ገልጠው ተጨንቀው የሚያልፉ ሰዎች አሉ። በሩቅ ሆነው ቤታቸው ሆነው ራሱ ስለ ሼኾች ሲያወሩ ድምጻችንን ይሰማሉ ብለው የሚጨነቁበት ሁኔታ አለ። ይጠቅማሉ ይጎዳሉ ብለው የሚያስቡበት አለ። ይቻላል? ልክ ነው ይሄ? አይደለም። ይሄ ልክ አይደለም። ለምን? አምልኮታዊ የሆነን ፍራቻ ለፍጡር መስጠት ነው የሚሆነው። አምልኮታዊ የሆነን ፍራቻ ለፍጡር መስጠት ነው የሚሆነው። ፈላ ተኻፉሁም ወኻፉኒ እኔን ብቻ ፍሩ ኢን ኩንቱም ሙእሚኒን አማኝ የሆነ ሰው አላህን እንጂ ፍጡርን አምልኮታዊ በሆነ እንዲህ አይነት መለኮታዊ ኃይል አለው ብሎ መፍራት አይገባም። የሞተን አካል ለምሳሌ ይፈራል። አሁን የምናወራው ሊሰሙ ይችላሉ፣ አሁን ባለሁበት ሊያዩ ይችላሉ ብሎ መጨነቅ ይሄ ሽርክ ነው የሚሆነው። ለምን? ፍጡርን መለኮታዊ የሆነ ባህሪ ማላበስ ስለሚሆን ማለት ነው። ከአቅሙ በላይ የሆነ ነገር መስጠት ነው የሚሆነው። አላህ ስብሓነሁ ወተዓላ የሞቱ አካላትን በተመለከተ አይሰሙም ነው ያለው። ወለው ሰሚዑ መስተጃቡ ለኩም አንተ የሞተን አታሰማም ይላቸዋል ነብዩ ሰለላሁ ዐለይሂ ወሰለም። የሞተን የምታሰማ አይደለህም። አንዳንድ የሞተ ሰው እንደሚሰማ የሚጠቁሙ ደሊል አለ። ለምሳሌ ቀብራችሁ ስትመለሱ የጫማችሁን ኮቴ ይሰማል ተብሏል። እዛ ሄዶ የሚከሰተውን ልዩ ክስተቶች ነው የተገለጸው። በግዳድ የተቀበሩትን ጄላኒን አንተ እዚህ ሆነ ስትጠራ ይሰማሃል የሚል ደሊል የለም። በነገራችን ላይ ጄላኒ ضريح ብዙ ሀገር ነው ያለው። በግዳድ አለ፣ በትክክል የተቀበሩት እዛ ነው። ምጽዋ ውስጥ አለ። ሀገራችን ባሌ ውስጥ ተጀምሮ ነበር፣ ቀዝቅዞ ነው የሆነ ሰዓት ላይ ቀደም ባለ ዘመን። የሁሴን ቀብር ብዙ አገር ነው ያለው፣ ብዙ አገር። የዘይነብ ብዙ ቦታ ነው ያለው፣ የዓልይ ብዙ ቦታ ነው ያለው። አንዳንዶቹ ሶሪያ ውስጥ አለ፣ ኢራቅ ውስጥ አለ፣ ግብጽ ውስጥ አለ። የአንድ ጭንቅላት ስንት ጭንቅላት ነው ያለው በዚህ? አንዳንዱ ምናባዊ ነው የሌለ። በአገራችንም አለ። ሰዎች መንገደኛ ሁሉ ሲያልፉ ጠጠር እየጣሉበት ያልፋሉ። የጠጠር ክምር ምንድነው ይሄ ነገር? አንዳንዶቹ ሽማግሌዎች ሲጠይቁ ምንድነው እዚህ የተከሰተው? አንድ ቦታ ላይ ገጠመኝ። አህያ ነው የሞተው አሉ። ሌላ ምንም ነገር የለም። የሚገርሙ ነገሮች አሉ ስታጣሩ። ይሄ እምነት በደሊል ካልተያዘ ራስን ያደነዝዛል። ስለዚህ በልክ ሊያዝ ይገባል። እዚህ ላይ በቃና ሱብሃነከ አላሁመ ወቢሐምዲከ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ